ቲቪው ምን አድርገሽው ነው? ቲቪ ላይ እኮ ነው ማየ። እንዴ እኔ ቆይ ምን ይሻለኛል? ይሄን ቲቪ አትንኪ ብዬ ስንት ጊዜ ተናገርኩ። ሲጀመር ለምን ከሀገርሽ መጣሽ? እዛው በትሽ ነጠፈጥፊው ነበር። ቲቪ ያለው ብዬ ነው አልጄ ብቻዬን ሶኒ ቤት ውስጥ በቃ እንዳነኪው። ሲጀመር አንቺ አላማሽ የኔን ገንዘብ ለማስወጣት ነው። አስቀምጪው፣ አሁን እሱን አስቀምጪው እኮ ነው የምልሽ። ምን ይሻለኛል? እስኪ ዝም በይ ደግሞ ተው በቃኝ። ምን ነው አንቺ አኳካሽውንማ አልበላም። ይሄን የሰራሽልኝ ቀመሽው መጀመሪያ። ኧረ እኔ አልበላም። ሂጂ ወደዛ። መቼ ቀመሽው? አየሁት አይደል እንዴ? ይሄንን ከምበላ ምን ነው? ኧረ ገንዘብ ይጨነቅበት። እዛው እራስሽ እንዴ ምን እያደረግሽ ነው? ልበላ ነው እንጂ ካልበላሽ እኔ ልብላ። እዛው ኪችንሽ ፊት ለፊቴ ልበይ ነው ጭራሽ። አታፍርም እኮ እቺ። ኧረ ይዘሽልኝ እንጂ ይሄ ነው እንጂ የሚያሰድበኝ። እንዳይደብርሽ እናቴ ላምጣልሽ። ምን ይመስል እዛው ቢሽ እንዳያምሽ ግን እግዚአብሔር ይመስገን። እንዴት ነህ? አለሁ። ደህና ነሽ አንቺ? ደህና ነኝ እግዚአብሔር ይመስገን። እንዴት ነው ተስማማሽ? ሀገሩ ለመድሽው? አዎ ምንም አይደል ልጄ። እንዴት ነህ አንተ? እኔ በጣም ደህና ነኝ። እንዴት ነው ከባለቤትሽ ጋር ተግባባችሁ? አዎ ልጄ፣ ትንሽ ያው ባለቤት ባህሪዋ ከበድ ይላል። እንዴ ምን ነው? ምን አገናኛችሁ? ያው እንግዲህ ያው ባህሪዋ ትንሽ ከባድ ነው። እሷማ ምን ባህሪዋ ከባድ ነው? አንቺ ነገሮችን አይተሽ ማለፋችን ይሄኔ በዚህ ጉዳይ ተናግረሻት ነው አይደል? ኧረ አይደለም ልጄ አይደለም። ታዲያ እንደዛ ካልሆነ መቼስ እሷ ሀገር ሁሉ የሚያውቃት በጸባይዋ ነው። አይ ልጄ እንደዛ ነው ብለህ ነው? እንግዲህ እንደዛ ነው። አንቺ ባህሪ ነው እንግዲህ ትንሽ ያስቸገረው። እሺ ልጄ እሺ። ማንኛውም እኔ እስከምመጣ ድረስ ተስማምተሽ ለመቀባት ሞክሪ። እሺ እሺ በቃ እደውላለሁ። እሺ እሺ ቻው። አይ አንተም ያው ነው ለካ ዮናስ። እሺ ሊታሽ ያናሽ ደላቦን ባሉ ያቺ ደግሞ ምን ይመለከትሽ? ልጄ ኧረ ሰላም አውለኝ ነው የሚባለው። ኧረ በስመ አብ። ደግሞ ለባሊ ምን ብለሽ አውርተሽለት ነው? ምን አልኩት ትለኛለች። ያወራሽውን አታውቂም? ምን አለው? ኧረ እኔ ምንም አላልኩም። ጭራሽ አልተግባባንም ብለሽው እኔ ሌላ ምንድን ነው የምታስጮይብኝ? ይሄን እኮ የባጤ ቆጡን ቀባጥረሽ ነው። ቀባጣሪ ምንም አላልኩት። አንቺ እኔ ልትዋሽኝ አስበሽ ነው? እኔን እንዴት ትዋሽኛለሽ? እኔን እሱ እኮ ነው ያለኝ። እኔና አንቺ ብናወራው ልንግባባ አንችልም እኮ። ጭራሽ አትረጅኝም እያልሽ ነው? ቆይ እኔ ምን አድርጌሽ ነው? አልወጣኝም። ምን አትረጅኝም እያልኩ አይደለም። እና ምን እያልሽ ነው?
በምን ቀን ነው ሲጀመር ማን ነው ያለሽ? ለምን መጣሽ? ልጠይቃችሁ ነው። ማን ጠይቂኛለሽ? እኔ ብቻዬን መሆን ፈራው አልኩሽ። ማን ነው ይልኛልሽ? ሲጀመር እዛው አትቀመጭም ነበር? ሲጀመር እሱ ነው የሚያስደፍረኝ። እናት እኮ እንደና ልጅ እንጠይቃለች። ከፈለግሽ ይዘሽው ሂጂና እዛው አዋሪ። ቤቴ ከዚህ በኋላ እንድትመጪብኝ አልፈልግም። እሺ ቢገርምሽ አናግሪኝ። አንቺን እኮ ነው የማናግርሽ። ብንነጋገር እኮ የተግባባን አይደለም። ምን ላናግርሽ? ምን ላውራሽ? ጭራሽ አንግባባም። ቆይ እሱ ነው ሲጀመር የሚያስደፍረኝ። እንደው ምን ላድርጋት እንጂ እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት እየሰራሽ ነው? ልጅ እየጠራኩ ነው። እንዴ ና እስቲ ይሄን ተይና ቁጭ ብለሽ እሺ እሺ። እናቴ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ አንቺ? እኔ ደህና ነኝ። ደህና ነሽ? ሁሉ ደህና ነው። ሰላም ነሽ? ወደ ቤት እንግባ። ከዚህ ከልባሱ ላይ ይሻላል። አይ ይሁን። ስመጣ ፀሐይ እንትን ስላለኝ ትንሽ ንፋስ ፈልጌው። እሺ እና ደህና ነሽ አንቺ? ጤናሽ? ደህና ነኝ እናቴ። እግዚአብሔር ይመስገን። እንዴት ነሽ አንቺ? አለሁ እግዚአብሔር ይመስገን። እንዴት ነው ለመድሽው? አዎ ለመድኩ አይደለ? አዎ። ሳይሽ ግን ደህና አትመስይም። ችግር አለ እንዴ እናቴ? ደህና ነኝ እግዚአብሔር ይመስገን። እውነት ደህና ነኝ። ቤትሽ ምነው ቁስቁልቁል አልሽብኝ? አዎ አየሩ ይሆናል እንግዲህ ያው አለመድኩት ይሆናል። ደህና ነኝ፣ ምንም ችግር የለም። እርግጠኛ ነሽ? ምንም የከፋሽ ነገር የለም? የለም አልከፋኝም። የሚከብድሽ የሚያስቸግርሽ ነገር ካለ እኔ ጋር መምጣት ትችያለሽ። ምንም የለም እናዬ፣ ምንም የለም። ምንም አልከበደኝም እግዚአብሔር ይመስገን። አይ እንደዛ ከሆነ ጥሩ። ያው ወንድሜም ስለሌለ ምናልባት ከእሷ ጋር እኮ ካልተግባባችሁ ብዬ ነው። አረ ምንም ችግር የለም እግዚአብሔር ይመስገን። ያው እሱም ሰሞኑን እመጣለሁ እዚሁ ልረፍ ብዬ ስለመጣ እዚሁ ሰሞኑን ደግሞ እመጣለሁ ብሎኛል እሱ። ወይ በቃ እሱ ከመጣ በኋላ እኔ ጋር ትመጫለሽ። አረ ችግር የለውም እንጂ አንቺንም ሳላይሽ አልሄድም። እንዴ ግድ ነው። እኔ እኮ ስጠፊብኝ ጊዜ መጣሁ ላይሽ። አረ ሳላይሽ አልሄድም። እሱም ይምጣና እመጣለሁ አንቺ ጋር። እሺ እናቴ ችግር የለም። ቤተሰብ ሁሉ እዛ እየደወልሽ ነው አይደል? አዎ እየደወልኩ ነው። ደህና ናቸው ሁሉም ሰላም። አንቺ ደህና ነሽ? እኔ ደህና ነኝ። ስራ ሁሉ ሰላም? ሁሉም ቆንጆ ነው። አዎ ጤናሽ? ደህና ነኝ። እስኪ የሚበላ ነገር አምጪ ንኩሽ። እሺ ቆይ ልጄ ሰርቼ ላምጣልሽ። የተሰራው ሳልነግርሽ ልጄ መታ ነበር እኮ። ጭራሽ አንቺ ሳንሰኝ ልጆችሽንም እያመጣሽ መቀለብ ጀመርሽ። ምን ችግር አለው ልጄ? ያው ልጄ የእሷ የእህቷ የወንድሟ ቤት አለ፣ የልጄ ቤት ማለት ደግሞ የኔ ቤት ማለት ነው። እንደዚህም ስትይ እንዳልሰማሽ፣ የልጅሽ ቤት የልጅሽ ነው፣ የአንቺ ቤት ደግሞ የአንቺ ነው። እዛው ልጆችሽን እዛው ቀልቢያቸው። እሺ እዛው እየጠራሽ ሰብስቢና ቀልቢያቸው። ምን ችግር አለው እንዴ? ምን ችግር አለው ማለት ነው? ከፍዬ እኮ ነው አስቤዛውን የምገዛው አይደል እንዴ? በእኔ ብር ነው። እኔ ምን ይሻለኛል? ተነሽ አሁን ከፊቴ ሂጂልኝ። ተነሽ ሂጂልኝ። ሄሎ ሄሎ፣ ይወድ ወይ እንዴት ነሽ? እግዚአብሔር ይመስገን አለ አለሁልሽ። ሰላም ነው? አረ እኔ ደህና ነኝ። አንተ እንዴት ነህ? እኔ በጣም ደህና ነኝ። አይ ጥሩ ነው። ስራ ጥሩ ነው? ስራ ጥሩ ነው። አንቺ ጋርስ እንዴት ነው ስራ? አሪፍ ነው። እናቴ ጋርስ እንዴት ነው? እየተግባባችሁ ነው አይደል? አዎ ብታይ ደስ የምትል እናት ነው ያለችህ አይደለም? አዎ። አንቺም እኮ ጥሩ ሚስት ስለሆንሽ ነው እናቴን ወደ ቤት ያመጣኋት። በጣም ድሮም እኮ አውቃለሁ። አይ ከተግባባችሁማ በጣም ደስ ይላል። አዎ ብታይ ደስ የምትል እናት ነው ያለችህ። አይ እንደዛ ከሆነ ጥሩ ነው። እየተንከባከብሻት ነው? አዎ። አይ ጥሩ በቃ ሰላም መሆናችሁ ልጠይቃችሁ ብዬ ነበር የደወልኩት። አይ ሰላም ነን፣ ችግር የለውም። ሁሉም ደህና ነው። ችግር ካለ ደውይልኝ። እሺ ችግር የለውም። በቃ እሺ።
እሺ ቻው። ሄሎ እንዴት ነው? አለው ይመስገን፣ ሁሉ ሰላም ነው። ስራ እንዴት ይዞሃል? እኔ ጋም ቆንጆ ነው። አይ አንድ ነገር ላናግር ፈልጌ ነበር የደወልኩት። እማዬ ላያት እቤት ሄጄ ነበረ እና ሁኔታዋን ሳየው ልክ አይደለች። ምን የሆነ ያልተመቻት ነገር እንዳለ ያስታውቃል። ምን ሊሆን ይችላል? ያው ከሚስት ጋር አልተግባባች ይሆናል። ሲጀመር እኮ ሚስት ለሰው የሚመች ባህሪ የላትም። ምን እያልክ ነው? እና ማየና ችግር ያለባት እያልክ ነው? ቆይ አንተ እናታችንን ይሄን ሁሉ ዘመን አታውቃትም እና ነው? ምን ክፉ ቃል ይወጣትና ነው እሷን ተናግራት ልታስከፋት የምትችለው? ድሮም እኔ አንተ ትሰማኛለህ ብዬ ላንተ መናገር፣ አይ ምናልባት ፍቃደኛ የምትሆን ከሆነ እኔ ጋር ልውሰዳት ብዬ ላማክርህ ነበር እኮ። እሱም ብዬ እኮ ነው አንተ እናንተ ጋር እንድታርፍ ብለህ ስላመጣሃት እኔ ከወሰድኳት ደግሞ ይደብርሃል ብዬ ነበር። እሺ ቶሎ የምትመለስ ከሆነ ጥሩ። ለማንኛውም ግን እማዬንም እየደወልክ አንዳንድ ነገሮችን ጠይቃት። ምናልባት እኮ መናገር ፈርታ ሊሆን ይችላል። ይሄን ያህል በሚስትህ እርግጠኛ ነህ ማለት ነው? እሺ በቃ እሺ ቻው በቃ ሰላም። ስሊና ቃታ ይለኛል። እና ምን ችግር አለው? ምን ችግር አለው ማለት ምን ማለት ነው? እንደዚህ አይነት ሰው አቤቴ ማኖሬን እራሱ ካዩ አይ ለማንኛውም ትንሽ ግቢ ልጄ። ምን ችግር አለው? ኧረ ተይ ልጄ፣ ግፍ ይሆንብሻል። ተይ እንዴ! ምንድነው ግፉ? ባኖርኩሽ እንደዛ አይባልም እኮ እንግዳ ይመጣ። ምን ችግር አለው? እኔ ብኖር እኔ ያሳፍራለሁ እንዴ? ማይ እንዴት ነው የማታሳፍሪው? ምን እንደምመስ እራሱ እኮ ማር እንደዚህ አይባልም ልጄ፣ ግፍ ይሆንብሻል። ተይ እንዴ! ግፍ? ኧረ ግፍ አትበይ አንቺ ሴትዮ። ግን ምን ይሻልሻል? ዲዬ ባበላሽ ባጠጣሽ ባኖርኩሽ ነው ግፍ። አሁን ግቢ ቶሎ ግቢ። ያውልሽ እኔ ማለት ነው መጥቼ ነው ውጪ እስከምልሽ ድረስ ድምጽ ብታሰሚ ብትወጪ ውርድ ከራሴ ሰምተሽኛል? ግፍ ነው። ታይ ግፉን ታይ፣ ወዛው ለራስሽ ግፉን ያዡ። አሁን ግቢ እንዳትወጪ ራሱ በቀዶ እዚህ ቤት የመጣሁት ለካ ልጄ ብዲ ነበር ሲቃጠል የነበረው። ያው ምን ነው የሚያሳፍረው ሰው ፊት መቅረብ። ለውሻ ጥላት አስወጣኝ እንደው ቤት የሌለ መሰላት እንዴ? ከዚህ ሁሉ ቤት ይሻለኛል በቃ። ትችያለሽ እንዴ? ደግሞ ምን እያደረግሽ ነው? አንቺን እኮ ነው የማናገረው። ወደ ሀገሬ ልሄድ እንዴ? ወደ ሀገሬ ልሄድ ነው ማለት ደግሞ ማለት ቆየታችንም እዚህ ቤት ምን እኔን ክፉ ለማስባል አስበሽ ነው? ደግነትሽን በጣም አየሁት እኮ ደግ ሆኔንም ማለት ነው። አዎ በጣም። ስለዚህ እኔ በቃ መሄድ ነው ወደ ሀገሬ። ይሄ ምን ማለት ነው? አትሄጂም? እሄዳለሁ። እንዴ ባሌ እኮ አደራ ሰጥቶኝ ነው ሄደው። ቁጭ በይ። አደራውን አከበርሻ።
እኮ አደራውንማ አክብሬያለሁ። አደራውን በጣም አደራ ከድንጋይ ይከብዳል ይባላል። ስለዚህ አንቺ ደግሞ አደራውን አላከበርሽም። እንደ ውሻ እያመናጨቅሽኝ እንግዳ ይመጣል ውጪልኝ እያልሽኝ እንደ ውሻ እንደየጎተትሽኝ እኔ እዚህ ቤት ከዚህ በላይ መኖር አልችልም። በቃ ስለማመጠኛቸው እኮ ነው ያስወጣሁሽ። ታውቂያለሽ አይደለም? ስለማመጠኛቸው ምን አለበት እንደው በስነ ስርዓት ብለሽ ተናገሪው። አንቺ እኮ በስነ ስርዓት ለበሽ ላክብርሽ። ምን አስበሽ ነው? በቃ እንዲህ ነው የምለብሰው። የሀገሬን ባህል ነው ያዝኩት። እና የሀገርሽ ሆነ ምን ሆነ? ያለሽው እኮ አዳማ ነው። ምን አስበሽ ነው? ልጄ በቃ ከዚህ በላይ መነጋገር አልችልም ካንቺ ጋር አቅቶኛል። እኔ አሁን የትም አትሄጂም። የትም አትሄጂም አልኩሽ። እሄዳለሁ። የትም ነው የማትሄጂው? አትሄጂም። ልቀቂው። እሄዳለሁ። አትሄጂም። እሄዳለሁ። አትሄጂም። ልቀቂው። ምንድን ነው? አትሄጂም። እኔን ክፉ ለማስባል አስበሽ ነው እንጂ አትሄጂም። እሄዳለሁ። ምን እያደረግሽ ነው እንዴ? ምን እያደረግሻት ነው እናቴ? እንዴ ምን አረኳት? ምን አረኳት ትኛለሽ እንዴ? አንቀሻት እንዴ? ኧረ አላለኳትም። እዚህ ጋር እኮ እናቴ ምንድን ነው የተፈጠረው? እንጂ በቃ እኔ ከዚህም በላይ እዚህ መቆየት አልችልም። እኔ እቺ ክፉ ሴት ስታሰቃይሽ ነበር አይደል? እኔ እኮ ባለፈውን ፊትሽን አይቼ ልክ እንዳልሆንሽ ገብቶኛል። ስጠይቅሽ ግን ምሳል ብዬ አልነበረ ማለት በቃ እኔ ከእንግዲህ ከዚህ በኋላ እዚህ መኖር አልፈልግም። አንቺ ግን ምን አይነት ክፉ ሰው ነሽ እንዴ? እናትሽ አትሆንም እንዴ? ምን በተሸከምኳት በተንከባከብኳት ምን አረኳት? ምን እንዳረግሻትማ ባይኔ ያየሁሽ እኮ። ይሄኔ ደግሞ ያላየሁት ይሄኔ ስንት ነገር አድርገሻታል። ለምንድን ነው ዝም ያልሽው እስከ ዛሬ ድረስ? አንቺ ግን ምን አይነት ሴት ነሽ? ቢገባሽ እኮ በወንድሜ ሀብት ነው ተንደላቀሽ እየኖርሽ ያለሽው። እሺ እንዴ እኔም እኮ ለፍቼበታለሁ። ኧረ እባክሽ ምን አይነት ክብር የሌለሽ ሴት ነሽ? ጭራሽ እኔን ጭራሽ ትሳደባላችሁ። ውጡልኝ፣ ውጡልኝ ከቤቴ ውጡልኝ። አዎ ውጡልኝ። ጥሩ ወንድሜ ስለሌለ አሁን ላይ ምንም አንናገርሽም። እሺ ወንድሜ ሲመጣ ግን ማን እንደሚወጣ አብረን እናያለን። እሱ ቢመጣ እኔን ነው የሚደግፈው። እሱን እናያለን። እሺ ክፉ